ሰላም ጤና ይስጥልኝ እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ የአልጫ ደረቅ ቅመም ማዘገጃጀትን አሳያችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዚያ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክና ሼር እያደርጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር የሚያስፈልገኝን ግብአት አዘጋጅቻለሁ። ከነ መጠኑ ግልጽ አድርጌ ነው የምነግራችሁ። 750 ግራም ነጭ ሽንኩርት ተልጦ ታጥቦ የተዘጋጀ ነጭ ሽንኩርት አለኝ እንደምትመለከቱት ነው። ግማሽ ኪሎ ዝንጅብል እዚህ ጋር ልጬ አጥቤ አዘጋጅቻለሁ። ግማሽ ኪሎ ወይም 500 ግራም ዝንጅብል፣ በሶ ብላ እንደምትመለከቱት ጠጋርጌ ላሳያችሁ። የበሶ ብላ ፍሬ 2 የቡና ሲኒ እንጠቀማለን። ከዚያ ለመፍጫ የሚሆን ሽንኩርት መፍጫ ወይም ሙቀጫ መጠቀም ትችላላችሁ። በሙቀጫ መደለስ ትችላላችሁ። እንደዚህ በሽንኩርት መፍጫ መደለስ ትችላላችሁ። እናንተ ባላችሁ ነገር መፍጨት ነው። ዝንጅብሉን ነጭ ሽንኩርቱንም በሶ ብላውንም አንድ ላይ አድርገን አንድ ላይ መፍጨት ወይም መደለስ። በሙቀጫ ከሆነ ይደለዛል፣ ይጨቀጨቃል ማለት ነው። በጣም ቀላል ነው፣ ግን ደግሞ በጣም ቆንጆ ቅመም ነው እያሳየኋችሁ ያለሁትና ሰርታችሁ ተጠቀሙበት። እንግዲህ እኔ እንደምትመለከቱት በሽንኩርት መፍጫ ቆንጆ አድርጌ እፈጨዋለሁ በደንብ ደቀቅ እስከሚል ድረስ። ለመድረቅ በጣም ቀላል ይሆንልናል፣ ቶሎ እንዲደርቅ ያግዘናልና ትንሽ ድቅቅ አድርገን እንፈጨዋለን። እንደዚህ እያደረግን ማለት ነው። እንግዲህ ቪዲዮ ከሰራሁ ብዙ ጊዜ ሆኖኛልና ቪዲዮ ለሌሎች ስለማይደርስልኝ እናንተ ላይክና ሼር እያደረጋችሁ ቪዲዮ ለሌሎች እንዲደርስ አግዙኝ። ከዚህ በኋላ ላለመጥፋት እሞክራለሁ። በቻልኩት መጠን ቶሎ ቶሎ ቪዲዮችን ለመስራት እሞክራለሁ። በቀጣይ ደግሞ የአጥሚት እህል አዘገጃጀትን አሳያችኋለሁ። ምጥን የአጥሚት እህል እንደምትመለከቱት ሽንኩርቱን ዝንጅብሉን እና በሶ ብላውን እንደዚህ ቆንጆ አድርጌ ፈጨሁት። ድጋሚ ልንገራችሁ፣ የተጠቀምኩት መጠኑ 750 ግራም ነጭ ሽንኩርት፣ ግማሽ ኪሎ ዝንጅብልና 2 የቡና ሲኒ የበሶ ብላ ፍሬ እርጥቡን ሁሉንም የተጠቀምኩት ማለት ነው። ከዚያ በደንብ አድርገን እንፈጭና በማያጣብቅ እቃ እናሰጠዋለን። እንደዚህ እያስጣጣን በደንብ እንዲደርቅ ማድረግ ነው። ይህንን ቅመም ስናዘጋጅ ግን ፀሐይ በሚሆንበት ሰዓት ቢሆን ቆንጆ ነው። ካልሆነ ቶሎ ስለማይደርቅልን፣ በተለይ ነጭ ሽንኩርት አስቸጋሪ ነው እና ፀሐይ ሲኖር ማዘጋጀት ትችላላችሁ። በርከት አድርጋችሁ ሳይፈጭ ራሱ እንደዚህ አድርጎ ማስቀመጥ ይቻላል። ሌላው ደግሞ እዚህ ጋር ነጭ ሽንኩርት ብቻውን እፈጫለሁ። ከፈለኩ ሌላ ቪዲዮ ሰራላችኋለሁ። ነጭ ሽንኩርቱን ፈጭቼ አድርቀውና ምን አይነት ቅመም የማቁላሊያ ቅመም አዘገጃጀትን አሳያችኋለሁ። ነጭ ሽንኩርት፣ ዝንጅብል፣ ጥቁር አዝሙድ፣ ኮረሪማ ተደርጎ የሚዘጋጅ ቆንጆ የማቁላሊያ ቅመም አለ። እሱንም ወደፊት ይዤላችሁ መቀርብ ይሆናል። ነጭ ሽንኩርቱንም ፈጭቼ አዘጋጀዋለሁ። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ቪዲዮን እየተመለከታችሁ እስካሁን ድረስ ከደረሳችሁ ላይክ አድርጉ ማለት ነው። እንግዲህ እንደምትመለከቱት ነጭ ሽንኩርቱንም እንደዚህ ፈጫለሁ። ከፈልጋችሁ ነጭ ሽንኩርቱም እንደዚህ ተፈጭቶ ለምትፈልጉት ለፓስታ ለምትፈልጉት መቀመሚያ መጠቀም ትችላላችሁ። እንግዲህ አንዳንድ ድምጽ ከገባብኝ ይቅርታ ጠይቃለሁ። ነጭ ሽንኩርቱን ብቻው እንደዚህ ፈጨሁት። ከዛ በኋላ ትሪ ላይ ገልብጬ እንዲደርቅ እሱንም አስጣጣዋለሁ። በነገራችን ላይ አሁን የምሰራውን ቅመም በጣም ቆንጆ ያልጫ ለማንኛውም ላልጫ ወጥ ማጣፈጫ የሚሆናችሁ ነው። ሰርታችሁ ሞክሩት። መጠኑንም ሁሉንም ግልጽ አድርጌላችኋለሁ። በጣም ቀላል ነው። ከዛ ደግሞ ቤታችሁ ማዘጋጀት ከምንም በላይ ደስ የሚል ነገር ነውና አዘጋጅታችሁ ሞክሩት። እንግዲህ ቆንጆ ፀሐይ አለኝ። ፀሐዩ ላይ እንደዚህ እያስጣጣው እስከሚደርቅ ድረስ ነጭ ሽንኩርቱንም ዝንጅብልና እዚህ ጋር የቀላቀልኩትን የነጭ ቅመሙንም አንድ ላይ እስከሚደርቅ ድረስ ቆይቼ እንደዚህ ቆንጆ አድርጌዋለሁ። ይሄው እንደምትመለከቱት ይሄ ድርቆ ነው። ያው እንደምታውቁት እኔ ቪዲዮን እየቆራረጥኩ ስለሆነ ሲደርቅ ነው ማሳያችሁ።
ከዛ በኋላ በቡና መፍጫ ሊሆን ይችላል፣ በሙቀጫ ሊሆን ይችላል። በሙቀጫ ከሆነ በወንፊት እያጣራችሁ መላልሳችሁ በመፍጨት መጠቀም ትችላላችሁ። እኔ ግን በደንብ ስለደረቀ በቡና መፍጫ በቀላሉ እንደዚህ አድርጌ ፈጨዋለሁ። እንደዚህ እያደረግኩ ለማንኛውም ያልጫ ወጥ መሆን የሚችል ቅመም ነው። ከመግዛት እንግዲህ ቤታችሁ በርከት አድርጋችሁ ብዙ ነው የሚሆነው። አሁን እንደዚህ ስታዘጋጁት ለብዙ ጊዜ መጠቀም ትችላላችሁ። ሞክሩት። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። የምችለውን ያህል ለመመለስ እሞክራለሁ። ሰብስክራይብ ያላደረጋችሁ ደግሞ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። እንግዲህ እንደዚህ እየፈጨው አዘጋጃለሁ። እንደምትመለከቱት ነው። በወንፊት ማጣራት የማያስፈልገው በደንብ ድቅቅ ብሎ ተፈጭቶልኛል። ከዚህ በላይ እንዲደቅ ስለማልፈልግ ይበቃዋል ማለት ነው። እንቁላል ማፈርፈር ከፈለጋችሁ ለእንቁላል ፍርፍር ለማንኛውም ቆንጆ ቅመም ነው። ከዚህ በፊት ስትጠይቁ ለነበራችሁ እንግዲህ መልስ ይሆናችኋል። ትንሽ ቆየት ብልም ከዚህ በኋላ እቃችን ላይ እናስቀምጥና ለምንፈልገው ጊዜ እየቆነጠረን መጠቀም ነው። አያችሁ በጣም ቆንጆ ነው። እንግዲህ ሁሉንም የእናቴን የቅመማ ቅመም አዘገጃጀቶች እዚህ ቻናሌ ላይ አካፍላችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እስከዛሬ ደግሞ ያላያችሁ ቪዲዮን ካላችሁ ፕሮፋይሊን ተጭናችሁ ወደታች ወረድ በማለት ብዙ አይነት የቅመማ ቅመም አዘገጃጀት የበርበሬ፣ የሽሮ ማየትና መጠቀም ትችላላችሁ ማዘጋጀት። እንግዲህ እንደዚህ የነጩን ቅመም ጨርሼ አዘጋጀው። ነጭ ሽንኩርቱን ደግሞ ላሳያችሁ። ይህን ነጭ ሽንኩርት አድርቄ ከዚህ በኋላ በቀጣይ የምሰራላችሁ ቪዲዮ አለ። የማቁላሊያ ቅመም ከነመጠኑ ስለማሳያችሁ ነጭ ሽንኩርት፣ ዝንጅብል፣ ጥቁር አዝሙድ፣ ኮረሪማ አድርጌ ቆንጆ የማቁላሊያ ቅመም አዘገጃጀት እንሰራላችኋለሁና እንዲደርሳችሁ ሰብስክራይብ አድርጉ። ነጭ ሽንኩርቱን እንደዚሁ አድርጌ አስቀምጠዋለሁ። እንደምትመለከቱት ቆንጆ ሆኖ ደርቋል። ለዛሬ ይዤላችሁ የቀረቡት ቪዲዮ ይህንን ይመስል ነበር። ስለተከታተላችሁ ስለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው